የኢትዮጵያ ፕሪሚየር ሊግን ጉዳይ እናንሳ ሁሌም የሚነሳ ከሚያስገርሙኝ ነገሮች መካከል አንደኛው የኢትዮጵያ ፕሪሚየር ሊግ የዝውውር መስኮት ሐምሌ 30 ነው የሚከፈተው ውጥንቅጡ ግን እንደቀጠለ ነው ያለው ያ የተለምዶ አሰራር ለምሳሌ በአንድ ወቅት ቢቢሲ አማሪክ ላይ ያየሁት አንድ ጽሁፍ ነበረ ባለፈው የውድድር ዘመን በተለየ ቡድን ላይ እየተጫወተ የቡድኑን ማሊያ ሲስም የተመለከታችሁ ተጫዋች በቀጣዩ ውድድር ዘመን የመጀመሪያው ጨዋታ ላይ ሌላ ማሊያ እየሳመ በተመለከቱ ብዙም አይግረማችሁ አንድ ቡድን ከነበሩ ተጫዋቾች ውስጥ ከ11 እስከ 15 የሚደርሱ ተጫዋቾችን ቀይሮ ሌላ ተጨማሪ አዲስ 11 ተጫዋች በተመለከቱ አይግረማችሁ ይሄ የኢትዮጵያ ፕሪሚየር ሊግ መልክ ነው የሚል ጽሁፍ ተመልክቼ ነበርና ፕሪሚየር ሊጉ ላይ ይሄ ነው ልክ እኔ እቅዳለው አላቸው ወይ በሚል እርግጠኛ ሆነን እንዳናወራ በሚያደርግ ልክ ፕሪሚየር ሊጉ ላይ በአንድ የዝውውር መስኮት ለምሳሌ አንድ ቡድን በዚህ ሰዓት የዝውውር መስኮቱ አልተከፈተም አሰልጣኝ ሾሟል 8 ዝውውሮችን ጨርሷል ገና አልጸደቁም እነዚህ ዝውውሮች ይጣበቃሉ በመሃል ምናልባት ደግሞ ሌላ ክለብ ደግሞ እነዚህን ተጫዋቾች ደግሞ በጎን ካናገሩ የተሻለ ደሞዝ ደግሞ ሐሳባቸውን የሚቀይሩበት ሞልቷል ብቻ ግን እስቲ ይሄኛውን እናንሳው ፕሪሚየር ሊጉ ላይ የዝውውር መስኮቱ ሲከፈት ገበያው ይደራል እናውቃለን ግን ከዛ በበለጠ መልኩ ደግሞ አንዳንዱ ነገር ማለት ተገወጥ ይመስላል እስኪ እንወያይበት እዚህ ነገር ዳኒ ምናልባት ያወራኸኝ ነበር በተለይ ሰሞኑን ደግሞ ከኢትዮጵያ እግር ኳስ ጋር በተገናኘ ከዝውውር ጋር በተገናኘ ይበልጥ ጠለቅ አድርገህ እየሰራህበት ስለሆነ እገነዘባለሁ ያንን ባለፈው በነበረን ፕሮግራም ላይ ይገደብ ጋር ካነሳናቸው ጉዳዮች መካከል የኢትዮጵያ ፕሪሚየር ሊግ ዝውውር ሂደት በተነሳ ቁጥር የኢትዮጵያ እግር ኳስን በተነሳ ቁጥር በጣም ብዙ የሚያስቆጩ ነገሮች በየጊዜው ማይሻሻሉ ከሌሎች የማንማርባቸው በርካታ ጉዳዮች ግን እየሰማን እንገኛለን እርግጥ አሁን ምንም ማድረግ አትችልም ለምሳሌ አሁን አንዳንድ ጊዜ አን ኦፊሻል የሆኑ ስምምነቶች አሉ በየትኛውም ዓለም ላይ አለ ለምሳሌ ቀድሞ አግሪመንት ይፈጥራሉ ውድድሩ ካለቀ በኋላ ወይ ደግሞ ኦፊሻል ሲደረግ ደግሞ ሲግኔቸራቸውን ያስቀምጣሉ ወይ ደግሞ ፊርማቸውን ያኖራሉ ለምሳሌ አሁን በቅርቡ እንኳን ብንመለከት ኤሊዮት አንደርሰንን መመልከት በቂ አሜሪካ ነበር የዝውውር መስኮቱ እስኪከፈት ድረስ ከማንቸስተር ሲቲ ጋር ይነጋገር እንደነበር በርካታ ጋዜጦች ይዘግቡ ነበር አንድም ግን ከዛ ውጭ ያለፈ ሌላ ግንኙነት የሚባል ነገር የለም እርግጥ ይህ በምን ይታያል አንድ ተጫዋች በአንድ ክለብ ውስጥ ያለው የውል ስምምነት ምን ያህል ነው የሚለው ነገር በመሰረታዊነት ይነሳል አንድ ተጫዋች ከኮንትራት ነፃ ከሆነ ከውል ስምምነት ነፃ ከሆነ ከፈለገው ክለብ ጋር መነጋገር ይችላል ብቸኛው ግን የማይለወጥበትና ብቸኛው ገና ከሌሎች ክለቦች ጋር ኦፊሻል ሳይሆን 4-5 ማሊያ የሚስሙበት 3-2 ማሊያ የሚስሙበት ማሊያ ብቸኛው ያለው ግን ኢትዮጵያ እግር ኳስ ላይ ነው ብዙ ጊዜ ማነሳው አንድ ሐሳብ አለ ዳኒ የውጭ እግር ኳስ ስንመለከት እነሱ የደረሱበት ደረጃ ላይ ለመድረስ ብዙ ሊቀረን ይችላል ከነሱ መማር ምንችላቸው ግን በጣም ትንንሽ ህጎች ግን እኛ ጋር ተግባራዊ ለማድረግ ግን ምንም አይነት ነገር ግን አያግደንም ለምሳሌ ክለቦች አሁን አንዳንድ ተጫዋቾችን በነገራችን ላይ አሁን ስለ ውል የሌላቸው አነሳን እንጂ በኢትዮጵያ እግር ኳስ የተለመደ ነው ውል ያላቸው ሌላ ክለብ ላይ ሄደው ሲፈርሙ የተመለከትንበት የኢትዮጵያ ፕሪሚየር ሊግ ነው የምንመለከተው ግን ይሄ በምን መሰረት ሊቀየር ይችላል ካልክ ለምሳሌ እንደ መፍትሄ ሐሳብ በየማስበው አንድ ሐሳብ ብቻ የኢትዮጵያ ፕሪሚየር ሊግ ክለቦች ተጫዋቾች በሚያዘዋውሩበት ጊዜ ታይም ኢንተርቫል ሊያስፈልጋቸው ይገባል ለአንድና ለሁለት ዓመት ብቻ በሚቆይ ስኬትን ወይ ደግሞ ላለመውረድን መሰረት ያደረገ ብቻ የተጫዋቾች ዝውውር ሲፈጸም ነው የምንመለከትበት ይህ የትኛውም የኢትዮጵያ ፕሪሚየር ሊግ ክለብ የረጅም ጊዜ እቅድ እንደሌለው ማሳያ ለምሳሌ በአመት ውስጥ ከታዳጊ ተጫዋቾች ምን ያህል ተጫዋቾች ወደ ክለባቸው ያሳድጋሉ የሚለው ነገር በጣም ጥያቄ የሚነሳበት ጉዳይ ነው አንድ ተጫዋች መጥቶ ግፋ ቢል ከአንድና ከሁለት ዓመት በላይ ሲፈርም ተመልክተን አናውቅም ኢትዮጵያ ውስጥ ይህ ደግሞ እቅድና ፕሮጀክት ሳይሆን ጊዜያዊ ክለቡ ወይ ሰርቫይቭ እንዲያደርግ ወይ ደግሞ ከፍ ብሎ በአፍሪካ ኮንፌደሬሽን የሚሳተፍበት እድል ካልሆነ ደግሞ የኢትዮጵያ ፕሪሚየር ሊግን ሻምፒዮን ለመሆን ብዙ ጊዜ ተከታታይ ሻምፒዮን ምናልባት የነበረው ባለፉት ዓመታት የቅዱስ ጊዮርጊስ መንገድ በጣም ለኢትዮጵያ እግር ኳስ በጣም አስተማሪ ነበር የኢትዮጵያ ቡና የቀድሞ ታሪካቸው አስተማሪ ነበር የኢትዮጵያ የቅዱስ ጊዮርጊስ ክለብ ባለፉት ጊዜያት የኢትዮጵያ ፕሪሚየር ሊግን ሲቆጣጠር በልዩነት ለረጅም ዓመት በቅድ የተያዙ ከናዳ ነገር ማጀምሮ ሌሎቹን ምንጠራና አበባው ቡጣቆም ብንጠራ አብዛኞቹ የረጅም ጊዜ እቅድ ነበሩ አሰልጣኞች በየጊዜው ቢቀያየሩ ያ ቡድን መሰረት የያዘ ነበር ክለቦች በየጊዜው እየተተኩ ተጫዋቾች እየተተኩ በሚሄዱበት ቁጥር ደግሞ ያ ክለብ መሰረት ይዞ ነበር በርግጥ በቅርብ ዓመታት በአንዳንድ ጉዳዮች ምክንያት ቅዱስ ጊዮርጊስ ይሄኛው መስመር እንደ በፊት እንዳልሆነ ይታወቃል ግን ክለቦች ይሄንን መሰረት ያደረገ የዝውውር መንገድን ካልፈጸሙ የኢትዮጵያ እግር ኳስ የመቀየር እድሉና በማጭበርበር ብቻ በሴራ የተተበተበ ሆኖ ለመቀጠሉ ምንም አይነት እንትን አይኖርም በቃ ሁሌ አይኖርም አሁን የምንመለከተው ይሄ ነው ዳኒ ቅድም ገልጸዋል ሐምሌ 30 ኢትዮጵያ እግር ኳስ ፌዴሬሽን የዝውውር መንገዶችን የዝውውር ኦፊሻል ለማድረግ የፊርማ የሚያጸድቅበት ግን ከሐምሌ 30 ጀምሮ እንደሆነ ተናግሯል አሁን ግን ከተማው ተበጥብጧል በተጫዋቾች ዝውውር በአንደኛው ወደዚህ ሄዳል ተመለከተዋል አንደኛው አሁን ደግሞ ከጥቂት ቀናት በፊት ቀደም ስትነግረኝ ነበር
አንዳንድ ክለቦች አሁን ክስ ለማቅረብን በዝግጅት ላይ እንዳሉ ይሰማል። ከኛ ጋር ተስማምቷል፣ ነገር ግን ደግሞ ወደ ሌላ ክለብ ለመሄድ ይሄ የተለመደ ነው። መክሰስ አይችልም። ምክንያቱም ሁሉም ክለቦቻችን አሰራራቸው በዚህ ሴራ የተተበተበ ስለሆነ ነው። የትኛውም ኮንፊደንስ ያለው ክለብ ውል ከሌለው ተጫዋች በስተቀር አብዛኞቹን ተጫዋቾች ሂዶ የመክሰስ መብት የለው። ምክንያቱም እነሱም ያንን እያደረጉት ስለሚገኙና ይሄንን ህግ መቀየር ካልቻል የተጫዋቾቻችን የአንድና የሁለት ዓመት ተጫዋቾች ብቻ ሆኖ የሚቀሩበት ለረጅም ዓመታት መገንባት ለምንፈልገው ብሔራዊ ቡድን ሁልጊዜም እቅድ በሌለው አንደኛው ወደ አንደኛው ክለብ ይሄዳል፣ ፕሮጀክቱን ሳያውቀው ወደ ሌላኛው ክለብ ይሄዳል። በዚህ ውስጥ እግር ኳሳችን መሀል ላይ እየዋለለ ይቀራል ማለት ነውና በዝውውር ሂደቶች ውስጥ በፕሮጀክት እቅዶች ውስጥ ያንድን ብሔራዊ ቡድን ራሱ መሰረት ያንድን የፕሪሚየር ሊግ እድገት የምትለካውበት ብዙ መንገዶች አሉ። እስኪ በወጥነት የተመለከትነው አሁን በቅርብ ዓመታት ውስጥ ክለብ ንገረኝ ብንባል በጣም መቁጠር ራሱ ከብዶናልና ሁሉም ክለቦች የአንድና የሁለት ዓመትን ብቻ እቅድ ይዘው ነው እየተጓዙ ያሉት። አብዛኞቹ ያውም የአንድ ዓመትና ዝውውሩም የመጣው ከዚህ ሂደት ጋር ይመስለኛል። የ3 ዓመት ብታስፈርመው አንድ ተጫዋች በቀጣይ ዓመትም የዛ ክለብ እቅድ ውስጥ ሊኖር ይችላል። አቋሙ ቢዋዥቅ ጥሩ ባይሆን እኮ ከሌሎች ክለቦች ጋር ተደራድረህ ትሸጠዋለህ። ለዛም ነው ክለቦቻችን አብዛኞቹ ተጫዋቾች የወጣባቸውን ዋጋ ሳይመልሱ ክለቦቹ ለቀው የሚሄዱት ነው። አክቹሊ ሳይኒንግ ፊ ስለሌለ ወይም ደግሞ የዝውውር ክፍያ ስለማይከፍሉ ባለም አቀፍ እኔ አንዳንድ ነገሩ የኢትዮጵያ ፕሪሚየር ሊግ የአሜሪካ ባስኬትቦልን ነው የሚመስለው። እንዴት መሰለ? የአሜሪካ ባስኬትቦል ላይ ለተጫዋቾች ዝውውር ገንዘብ አትከፍልም። አሁን ከአውሮፓ ሲያመጡ ገንዘብ ይከፍላሉ። ግን እዚህ አሜሪካ ኤንቢኤ ላይ አሰራሩ የሚሆነው ለተጫዋቾች ዝውውር ሳይሆን የሚከፈለው ተጫዋቹን ስትወስድ ለምሳሌ የነፃ ዝውውር ካልሆነ ከክለብ ክለብ የሚደረግ ዝውውር ልውውጥ ነው የሚደረገው። በተጫዋቾች መካከል ልውውጥ ይደረጋል። ወይም ደግሞ ወደፊት በአዲስ መልኩ የሚመጡ ጁኒየር ተወደ ተጫዋቾቻቸውን የማስፈረም ቀድሞ የመውሰድ እድል ፒክ አላቸው። የድራፍት ፒክ ሎተሪ ነው። የሎተሪውን የመጀመሪያ እድል ለምሳሌ ድራፍት ነምበር 1 ከሆነ የሚወስዱት ያንን እድል ለዛ ክለብ አሳልፎ በመሸጥ ወሳኝ ብለው ያመኑትን ለቡድናቸው ይጠቅማል ብለው ያመጡትን ተጫዋች ይወስዳሉ። ከኢትዮጵያ ፕሪሚየር ሊግ ያነጻጸርኩት ምንድነው የዝውውር ክፍያ የሚባል ነገር የለም። አሁን በቅርብ ዓመታት አንድ ጥሩ ጅማሮ አድርገዋል ብዬ አስቤ የነበረው የዛሬ 5 ዓመት እኔም በአካል በዚህ በሬዲዮ ስራዬ ላይ አናግሬያቸው ነበር። የቀድሞ የኢትዮጵያ ቡና ስራ አስኪያጅ የነበሩት አቶ ገዛኸኝ ጋር ስንነጋገር ክለባችን ለረጅም ጊዜ ፕሮጀክት እቅድ አለው የሚል ነገር አቀርበው ነበርና በዛ እቅዳቸው ውስጥ ምን ለማድረግ ሞክረዋል? ለምሳሌ አቡበከር ናስርንና ሚኪያስ መኮንን በኢትዮጵያ ታሪክ የመጀመሪያዎቹ ተጫዋቾች ነበሩ ለ5 ዓመት ኮንትራት የፈረሙ። ከዛ አቡበከር ናስርን የ5 ዓመት ኮንትራት መስጠታቸው መቼ ጠቀማቸው? ልጁ ወደ ማሚሎዲ ሰንዳውንስ ባመራበት ጊዜ የሽያጭ ገንዘብ ለአቡበከር የተከፈለ ገንዘብ ነበር። ከዛ በተገኘው ገንዘብ ነው ኢትዮጵያ ቡና አዲስ የቡድን ግንባታ ጀምሮ የነበረው። ሚኪያስ መኮንን ከዛ በኋላ ተሳካለትም ኮንትራቱ ሲያልቅ ለቀቀ እና አለማንታ ካሳን ጨምሮ የኢትዮጵያ መድን ወገን የገዛኸኝ በተመሳሳይ ኮንትራት ስለነበረው ከግብጽ ክለብ ሲጠየቅ ወደ $30,000 አካባቢ ተጠይቀው ነበርና እሱም በሳቱ መድን ውድቅ አድርጎት የነበረው ኮንትራት ስላለው ነው። ግን ኢትዮጵያ ውስጥ ትልቁ ፖይንት ነው ይሄ ጥቅም አለው። ግን አሁን ምክንያቱም ለረጅም ጊዜ አንድ ተጫዋች ስታስፈርመው ለፈለገበት ጊዜ ስትሸጠው ያንን ገንዘብ ወደ ራስን ቀይራ ክለብህን ማሳደግ አትችልም። እሱ ሌላ ጉዳይ ነው። እኔ ሌላ የፈለኩት ግን የትኛውም የኢትዮጵያ ፕሪሚየር ሊግ ክለብ ኮንትራት ያለውን ተጫዋች በዚህን ያህል ላስፈረም ብሎ ለድርድር አይቀመጥም። ይሄ የሌለ ተሰርቶ የማያውቅ ነገር ነው። በጣም የሚፈልጉት ተጫዋች አለ። ለምሳሌ ኢትዮጵያ ቡና ወገኔ ገዛኸኝን ይፈልጋል። በግልጽ ይሄ ምን ነገር ማለት ነው። የከክረምቱ እቅዳቸው አሰልጣኝ ገብረመድህን ኃይሌን ከሾሙ በኋላ የመጀመሪያ እቅዳቸው ነው። ወገኔ ገዛኸኝን ለማስፈረም ሲፈልጉ ግን ኮንትራት ስላለው ዝውውሩን ማከናወን አልተቻለም። ለምንድን ነው ግን የወገኔ ዋጋ ሂሳብ ምንድን ነው? ምን ያህል ብንከፍል ነው ይሄን ተጫዋች የግላችን የምናደርገው ብሎ ድርድር የማይደረገው ክለብ ይሄ ከክለብ በሁለቱ ክለቦች መካከል በየአመቱ ግን አይደረግም። ልጁ አሁን ውሉ እስኪያጠናቀቅ ነው የሚጠብቀው። አንደኛው የተጫዋቾቹም ችግር አለባቸው። ለምሳሌ አንድ ተጫዋች ለ5 ዓመት ኮንትራት ፈረም ሲባል አይፈርምልህም። 2 ዓመት ኮንትራቱን ለምደውታል። በዚህኛው አሁን ባለው የገበያ ዋጋ ለምሳሌ ያለፈው የውድድር ዘመን ትልቁ በየቦታው ይጠራ የነበረው ከ500,000 እስከ 600,000 ብር ነበር። አሁን ከ700,000 እስከ 1 ሚሊዮን ብር እየተጠራባቸው ነው ተጫዋቾች። በትንሹ 900,000 ብር የሚከፈላቸው ተጫዋቾች ኮንትራት ለማራዘም የወሰዱ ተጫዋቾች አሉ። ለምንድን ነው በዚህ ተጠቃሚ የሚሆኑ ተጫዋቾች? ለምሳሌ ዘንድሮ በ700,000 ብር እና በ800,000 ብር የተደራደረ ተጫዋች ለ2 ዓመት አንድ ቡድን ላይ ኢትዮጵያ ቡና ላይ ገብቶ 700,000 ብር ቢከፈለው ከ2 ዓመት በኋላ 900,000 ብር ይገባል ይሄ ደሞዝ። ስለዚህ 5 ዓመት ውስጥ ቁጭ ብለ በ700,000 ብር ከመስራት ምንን አማራጭ አድርገው ይወስዳሉ? ቀጣይ ከ2 ዓመት በኋላ የገንዘብ መጠኑ ከፍ ሲል ከዋጋ ንረቱ ጋር አብረው ይጓዙና
የተሻለውን ገንዘብ ወደሚከፍለው ክለብ ሄደው በ900 ሺህ ብር ይቀጥላሉ። ይሄ አንደኛ የእግር ኳሳችን ትልቁ ችግር ነው። የክለቦች ችግር አይደለም ዳኒ፣ የተጫዋቾች ነው። ይሄማ አይ ኖ ለተጫዋቾችም ለምን መሰለህ፣ ለምሳሌ አንድ ጥያቄ ልጠይቅህ። የአፍሪካ ቻምፒየንስ ሊግ ላይ የሚሳተፍ ቡድን አለ፣ ሲዳማ ቡና። የአፍሪካ ኮንፌዴሬሽን ካፕ ላይ የሚወዳደር ቡድን አለ፣ ወልዋሎ። በኢትዮጵያ ፕሪሚየር ሊግ ሁሉንም ብዙ ዋንጫዎችን ያሳካው ቡድን አለ፣ ቅዱስ ጊዮርጊስ። ብዙ ደጋፊዎችን የያዘ በቅርብ ዓመታት ዋንጫ ካነሱ ቡድኖች መካከል አንዱ ከሆኑት ውስጥ አንዱ የሆነው ኢትዮጵያ ቡና አለ፣ ፋሲል ከነማ አለ። ሁሉንም ቼክ ልናደርግ እንችላለን። ግን ተጫዋቾች የመጀመሪያ ነገር እያዩ ያሉት ገንዘብን ነው። ለምን ገንዘብ ተከፈላቸዋል ለምን እያልኩ ያለው ግን ይኸውልህ፣ ለምሳሌ አንድ ጥያቄ እቅዳቸውን ሲያስቀምጡ፣ ለምሳሌ ዳኒ አንተን ማስፈረም ከፈለገ ለምሳሌ ኢትዮጵያ ቡና ለአንድ ዓመት ወይ ለሁለት ዓመት የሚሰጥህን ገንዘብ ሳይሆን የእውነት ዳኒን ካመነበት የ3 እና የ4 ዓመት ላይ ያስፈርመዋል። ካልፈለገ ተጫዋች ወደ ፈለገበት ተጫዋቹ አይፈልግም እያልኩ ነው እኔ እኮ። አሁን ነባራዊ ሁኔታውን እየነገር ክለቦች ይሄንን አሰራር ሞክረውታል። ለምሳሌ ኢትዮጵያ ቡና ከአቡበከር ናስርና ከሚካያስ መኮንንም በኋላ ተጫዋቾችን 3 እና 4 ዓመት ኮንትራት እየሰጠ ነበር። ለምሳሌ ወልደ አማኑኤል ጌቱ ክለቡን ሲቀላቀል ከሰበታ የ4 ዓመት ኮንትራት ተሰጥቶት ነበር የፈረመው። ግን ችግሩ ምንድነው? ተጫዋቾች በዛ አይቀጥሉም። አሁን ለምሳሌ ከሆነ ዓመት በኋላ ለምሳሌ ያሬድ ባዬ ሲዳማ ነው ያለው። ያሬድ ባዬን ሲዳማ ቡና አሁንም 2 ዓመት ኮንትራት ማራዘሚያ ነው ያደረገው። ለምን 4 ዓመት አያደርገውም? ዓለም አቀፉ አሰራር እንደዛ ነው። ግን ትልቁ ችግር ምንድነው? ለምሳሌ አንድ ተጫዋች የሚመለከተው የክለቦቹን ታሪክ፣ የክለቦቹን ነባራዊ ሁኔታ፣ ማን የተሻለ ዋንጫ የማንሳት እድል አለው የሚለውን ሳይሆን የትኛው ክለብ ላይ የተሻለ ገንዘብ አገኛለሁ የሚለው ነው። ለምሳሌ ኢንዞ ለፊን እንውሰድ። እኛ ሀገር ላይ ምሳሌ መስጠትን በራሱ በጣም አስቸጋሪ ስለሆነ በተለይ ደጋፊ ባላቸው ክለቦች ምሳሌ መስጠት አመቻለሁ። የሰንደርላንዱ ኢንዞ ለፊን ማንቸስተር ሲቲ እየፈለገው ነው። ማንቸስተር ሲቲ 50 ሚሊዮን ፓውንድ አቅርቧል ለሮማ። ሰንደርላንድም 50 ሚሊዮን ፓውንድ አቅርቧል። ምሳሌ ነው እያወራ ያለሁት። ከዛ ኢንዞ ለፊ ግን የተሻለ ደሞዝ ስለሚከፍለው ሰንደርላንድ ሄደ። ይሄ አምቢሺየስ ሙቭ አይደለም። የተሻለ የእግር ኳስ ካሪየር ሊሰጠው የሚችለው የተሻለ ዋንጫ ሊሰጠው የሚችለው ማንቸስተር ሲቲ እንደሆነ ግልጽ ነው። በሀገራችን ኮንቴክስት እንደዚህ አይነት ካልኩሌሽን የለም። ለምሳሌ አዲስ ያደገው ቡድን ይሄንን መቀየር የምትችለው ለምሳሌ ተጫዋቾች አምሮ ላይ በመስራት ነው። አይ አሁን ተጫዋቾች ምን መሰለ ተጫዋቾች የሚጫወቱት ለዛ ነው እኮ ትልቅ ደረጃ ላይ ደርሰን መጫወት ያልቻለው። በቃ ከዚህ ውጭ እኮ የለው። ለምሳሌ አንድ አሰልጣኝ ሲመጣ እንደውም አስታውሳለሁ የድሬዳዋ አሰልጣኝ ስማቸው ተራሱ ለረጅም ጊዜ ኮንትራት ከተሰጣቸው አሰልጣኞች መካከል አንደኛው የ4 ዓመት ኮንትራት ነበር። በኢትዮጵያ ታሪክ የለም እንደዚህ። በጣም አስደሳች ነበር። አሰልጣኙ በድሬዳዋ ምን ሰርቷል፣ አሰልጣኙ ምን ደካማ ጎን ነበረው፣ ምን ጠንካራ ጎን ነበረው የምንመለከተው። አትሊስት ግን ይህ አሰልጣኝ ድሬዳዋን የሚያክል ክለብን ወደ ተሻለ ደረጃ ለማሻገር ከታዳጊዎች ጀምሮ ወደ ታላቁ ቡድን እያሳደገ በቡድን ውስጥም የሚፈልጋቸውን ተጫዋቾች እያዛወረ ግን የረጅም ጊዜ እቅድ ሰርቶ ለመስራት ግን ጊዜ ተሰጥቶታል ወይ ደግሞ ጊዜ ነበረው። እንዳልኩ ነው መሳካት አለመሳካት በቡድን ውስጥ ውጤታማነት አለመሆን ሌላ ነገር። እነዚህ አትሊስት ግን አሰልጣኝ በእንደዚህ ደረጃ ሲሰጠው ተጫዋቾቹን በሚፈርሙበት ጊዜ ለረጅም ጊዜ ታስፈርመዋለህ ካመንክበት ያንን ተጫዋች። ካላስ ብር ብቻ ስለሆነ ግን የሚያስቡት ተጫዋቾቹ አብዛኞቹ ተጫዋቾች ቅድም እንዳልኩ ያንተን ሐሳብ ደግሞ እዚህ ጋር መደግፈው ለረጅም ጊዜ እቅድ ፈልገው ፊርማን አያስተካክሉ። ምክንያቱም አብዛኞቹ ተጫዋቾች በወኪል ሳይሆን በጓዳ በኩል ስለሚደራደሩ ነው። አሁን ለምሳሌ ሁለት ነጥብ ተነሳኩ። ለምሳሌ አብዱልከሪም ወርቁና አለም ብርሃን ይግዛው ኢትዮጵያ ቡና ጋር ተስማምተዋል። ግን አፍተር ኦል መጨረሻ ላይ ምን ሰማን? በመቻል ቤት ኮንትራታቸውን አራዘሙ። ሁለቱም ተጫዋቾች ከኮንትራት ነፃ ነበሩ። ስለዚህ ከነበሩበት ክለብ ጋርም የመደራደር ከኢትዮጵያ ቡና ጋርም የመደራደር መብት ነበራቸው። እዚህ ላይ ጥያቄ አታነሳም። ከኢትዮጵያ ቡና ጋር ስምምነት ካደረጉ በኋላ ግን ከሁለት ቀን በኋላ በመቻል ኮንትራታቸውን አራዝመዋል። እዚህ ጋር መታየው ምንም አይደለም። የገንዘብ አንደኛ ተጫዋቾቹ ከውል ነፃ ስለሆኑ ከፈለጉት ክለብ ጋር የመነጋገር መብት ክሊርሊ ለምሳሌ ይሄንን ነገር ምናወራ ኮንትራት የሌላቸው ተጫዋቾች እንዲደራደሩ ትፈቅዳለህ። ግን ምንድነው የሚባለው? ይኸውልህ ለሆነ ክለብ ቃልህን ከሰጠ በኋላ ለራስ ቃል መታመን አለበት። ለምሳሌ ዓለም ውስጥ ስለምንመለከተው በጣም ብዙ ተጫዋቾችን መጥቀስ እንችላለን። አቡበከር ኑራ ከጊዮርጊስ ጋር ስምምነት አድርጎ ነበር። ከዛ በኋላ ኢትዮጵያ ቡና ሄዶ ፈርሟል። የነ አብዱልከሪም ወርቁንና የአለም ብርሃን ይግዛውን ጉዳይ ማንሳት እንችላለን። አብዱል ሰላም የሱፍ ቅዱስ ጊዮርጊስ ፈርሞ ነበር፣ ተስማምቷል። ከሁለት ቀን በኋላ ኢትዮጵያ ቡና ፈርሟል። እነዚህን ነገሮች እንዴት ነው የምናስቀረው? ተጫዋቾች ኮንትራት ለምሳሌ የትኛውም ቡድን ላይ የተሻለ ገንዘብ የሚያቀርብ ይመጣል። ግን
የትኛው ክለብ ነው ለኔ የተሻለ የሚሆነው በዓለም አቀፍ ደረጃ ልታይ የምችልበት? አሁን እኮ ፕሮጀክቱን አሁን እኮ ለምሳሌ ከክለቦች ውጪ ተጫዋቾች በራሳቸው ፕሮጀክት ሰሌክት ሲያደርጉ ፕሮጀክት አይመለከቱም እያልኩ ነው። በእኛ ሀገር አልተለመደም። አንድ ተጫዋቾች ፕሮጀክትን መመልከት፣ ክለቦች ደግሞ የራሳቸውን እቅድ ማስቀመጥ። አንድ ተጫዋች ሲያስፈርሙ ለምን ያህል ጊዜ ነው ያንን ተጫዋች የሚፈልጉት? አንድ ተጫዋች በቡድናቸው ውስጥ ተካቶ በዚህ መንገድ ስለምትጫወት አንድ አመት እንዲጫወትላቸው ብቻ ነው። በዚህ መንገድ ስለምትጫወት አንተ በዚህ ታገለግለኛለህ፣ በዚህ መንገድ እፈልጋለሁ የሚል ፍርም የለም። ፕሪሚየር ሊጉ ላይ ስማቸው የገነኑ ተጫዋቾችን ሁሉ አንድ አሰልጣኝ ገንዘብ ካለው ይፈልጋቸዋል። ክሊርሊ ለምሳሌ አንድ ቡድን መጣ አይደለ? ፕሪሚየር ሊጉ ላይ ያሉ ጥሩ ተጫዋቾችን በሙሉ የግሉ ሲያደርጋቸው ትመለከታለህ። ከዛ በተመሳሳይ ተጫዋቾቹም የተሻለ ገንዘብ ወደ ያቀረበው ክለብ እንጂ ከክለቡ ጋር ራሴን ማሳደግ እችላለሁ የሚለውን ነገር አይመለከቱም። ይሄ እስካልመጣ ድረስ ነው እግር ኳሳችን አያድግም በዚህ መንገድ በፍጹም ሊያድግ አይችልም። ስለዚህ ችግሩ ራሱ ክለቡ ጋርም አለ ተጫዋቾቹም ጋር አለና መቼ እንደሚፈታና ወደ ቁም ነገሩ እንደምንገባ አላውቅም። ብቻ የኢትዮጵያ ፕሪሚየር ሊግ የዝውውር መስኮት አሁንም ገበያው ሁሌም እንደተለመደው እንደደራ ቀጥሏል። ሐምሌ 30 ነው የዝውውር መስኮቱ የሚከፈተው። ሐምሌ 30 ፌዴሬሽን ቢሮ ሄዶ እስኪጸድቅ ድረስ ግን ምንም አይነት ዝውውሮችን ማረጋገጫ የላቸውም። ሁሉም ክለቦች ተስማምቷል ሲባሉ ልትሰሙ ትችላላችሁ። ግን እነዛ ውሎች እውነተኛ የሚጸድቁት ወይም ኦፊሻል የሚሆኑት በኢትዮጵያ እግር ኳስ ፌዴሬሽን የመረጃ ቋት ውስጥ ሲጸድቁ ብቻ ወይም ሲካተቱ ብቻ ነው። በቀጣይስ ምን እንሰማለን? እስከ ሐምሌ 30 ረጅም ቀናቶች አሉ። ስለዚህ አብረን የምንመለከት ይሆናል። ሐምሌ 20 ነበር ይከፈታል ተብሎ የነበረው፣ በቅርቡ እንደ አዲስ ተራዝሟል።